ክቡራን ተመልካች አድማጮቻችን አሁን በመስመር ላይ አንድ እንግዳ አለኝ። በተለይም በዚህ በወለጋ ምድር ከፍተኛ ጭፍጨፋ እየተደረገ እንዳለ በተደጋጋሚ ጊዜ ማቅረባችን የሚዘነጋ አይደለም። ዛሬም ድብደባ እየተፈጸመባት ወለጋ ከፍተኛ ጉዳት መድረሱ እየተገለጸ ነው የሚገኘው። ጤና ይስጥልኝ የኔ ወንድም፣ በጣም ያሳዝናል። በየጊዜው እየተፈጸመባችሁ ያለው ድብደባ በጣም የሚያስቆጭ ጉዳት እየደረሰ ያለበትም የሚያናድድ ቢሆንም በፋኖች እናንተ በምትታገሉ ላይ ሳይሆን በንጹሃን ላይ ነው ጉዳቱ እየደረሰ የሚባል ነገር አለ። ድብደባው የት አካባቢ ነው የአይሮፕላንና የድሮን ድብደባ እየተከናወነ የሚገኘው? አሁን ግን አለው ያው በትናንትናው ዕለት እንግዲህ በወለጋ ምስራቅ ወለጋ ጊዳ ወረዳ አካባቢና ደንጎሮ ወረዳ አካባቢ ሁለቱም ወረዳ ነው በድሮንና በጀት የታገዘ ድብደባ ሲደበድብ ነበረ። ያው በመጀመሪያ ጊዳ ወረዳ አሊ ቀበሌ የምትባለው አካባቢ ላይ ያው ከጠዋት ጀምራ አሰሳ ስታረጉላ መጨረሻ ላይ ያው በጀት ነው መጥቶ የመጣ። በዛም ላይ ምንም አይነት ጉዳት ሳያደርስ እንስሳትና እንስሳት ላይ ነው ያረፈው ማለት ነው። ምንም አይነት የታጠቀ ኃይል አላገኘም ማለት ነው። ስለዚህ እሱ ግን ጨፈጨፍኩኝ፣ ጨረስኩኝ፣ አዛዦችን መታውኝ እያለ አሁንም በሚዲያ ቱሪናፋውን እየነፋን ያለ ቀጣይ አሁንም ጊዳ ወረዳ ላይ ሲደበድብ ቆይቶ ደንጎሮ ወረዳ ተሻግሮ ዋንጫ አካባቢ ላይ ነው የደበደበው። እዛም እንደዚሁ እንስሳት ላይና ከእንስሳት ላይ ያረፈው ማለት ነው የተኮሰው ጀቱ። ስለዚህ እዛም ላይ ምንም አይነት የታጠቀ ኃይል አላገኘም። እንዳጠቃላይ ግን እነሱ ጨርሰናል፣ የወለጋን ፋኖ ጨርሰናል እያሉ በሚዲያ አሁንም እያቅራሩ እየፎከሩ ነው ያሉት ማለት ነው። ስለዚህ እኛ ላይ ምንም አይነት ጉዳት አልደረሰም ለማለት ነው። በዛሬው ዕለት እንግዲህ ቀጥልሽ። በዛሬው ዕለት ጊዳ ወረዳ ልዩ ስሙ ዋጃ የሚባለው አካባቢ ላይ ያው ሄሊኮፕተሮች ሁለት ሆነው ጎን በጎን ሆነው ነው የመጡት። እንግዲህ ሲመጡ ንጹሃን ይደበድባሉ ብለው አልታሰበም። እነሱ ግን ቀጥታ እንደመጡ ዝም ብለው ንጹሃን የሚኖርበት የገጠር ከተማ ትንሽ ወለሊ የምትባላለች እዛ ላይ ነው ተኩስ የከፈቱት ማለት ነው። ከዛ መጨረሻ ላይ እንደ ድንገት አየር ድምፅ ሲሰማ ህዝቡ ደግሞ ቦታ ይዞ ነበርና ምንም አይነት ጉዳት ሳያደርሱ እነሱም እንስሳትን ነው ጨርሰው ሄዱት ማለት ነው። ከ15 ጊዜ በላይ ተኩሰው አንድም አይነት የታጠቀ ኃይል አላገኙም። ንጹሃንና እንስሳትን ነው ዛሬ የሚመጡት ማለት ነው። ስለዚህ ቀጣይ አሁንም አልተሳካላቸውም። የተሄዱት ተሻግረው ደንጎሮ ወረዳን ሄዱት ማለት ነው። እዛም ሄደው እዛ እንኳን ብዙ ጊዜ ነው የተኮሱት። ወደ 20 ምናምን ጊዜ ነው ተኮሰች። እኛ ራሱ እንሰማታለን፣ ከኛ አሻጋሪ ነው። እዛም ምንም አይነት ጉዳት ሳታደርስ እንግዲህ በሚዲያ በማህበራዊ ሚዲያ ስንመለከት አዛዦችን የወለጋ የጊዳ አያና ወረዳ ተሻገር ፈንቴን ገድለናል፣ እንደገና ደንጎሮ ወረዳ ያለውን የፋኖ አዛዥ አደም ተፈራ የሚባለውን ገድለናል እያሉ እነሱ በሚዲያ ቱሪናፋ እየነፉ ነው ያሉት ነው። ስለዚህ ይህን ያህል ጭፍጨፋ ሲያደርጉ አንድም ወታደር አልመቱም። ግን ንጹሃን ጭፍጨፋቸው ንጹሃን ላይ ነው፣ ታርጌታቸው ንጹሃን ላይ ነው። ንጹሃን እየጨፈጨፉ ስለሆነ እኛ ደግሞ ህይወታችን እስከምታልፍ ድረስ እስከ መጨረሻው ነፃነታችን እስከምናገኝ ትግላችን ይቀጥላል። ያው እኛ እነሱ ንጹሃን ስለጨፈጨፉ እኛ ደግሞ ንጹሃን የኦሮሞ ህዝብ የምንጨፈጨፍበት ምንም ዓላማ የለንም ማለት ነው። ስለዚህ እነሱ ታርጌት አድርገው እየጨፈጨፉ ለአንድያው የወለጋን አማራ ከወለጋ ጠርጎ ለማጥፋት ስለሆነ የምድር የእግረኛ ጦር አቅቷቸው በአየር ነው ጭፍጨፋ ጀምረው ያሉት ማለት ነው። እንደሚባለው ይህ በጣም ጥቂት ሰው ነው ወለጋ ያለው የወለጋ ፋኖ ነው። ግን ከጎጃም አካባቢ ገብቶላቸዋል ወይም ሌላ ኃይል አለ የሚል ነገሮችም እየተገለጸ ነው የሚገኘው። እውን ሌላ የሚያግዟችሁ ወይም ያገዟችሁ ይኖሩ ይሆን? አመሰግናለሁ። እሱ ለፖለቲካ ለነሱ የወለጋ ፋኖ ጨፈጨፈን ለማለት ስለሚያብሩ ነው ከጎጃም መጥቶ ጨፈጨፈን እያሉ ያሉት ማለት ነው። ስለዚህ እኛ ግን ከራሳቸው ከልዩ ኃይሉ ከመከላከያው የታጠቅነው መሳሪያ እንኳን እኛን ሌላ ከሌላ ከማዶ መጥቶ ሊያግዘን ቀርቶ እኛ ሌላ ሄደን ማዶ ማገዝ የምንችል የወለጋ ፋኖ በጠንካራ ሁኔታ ላይ የሚገኝ የታጠቀ ኃይል ስላለን እኛ መቼም ቢሆን ከማዶ መጥቶ ያገዘንም አካል የለም፣ ለወደፊትም አንፈልግም። የእግረኛ ጦር አቅቶት የእግረኛ ጦር ገብቶ በሰሞን ሰምታል አንዱ ክፍለ ጦሩ እንዳለ ነው ገብቶ አልቆ ያለውን ዲሽቃ እስከ ዲሽቃ ድረስ ብሬን ስናይፐሩን ክላሹን ተው እስከ ዲሽቃ ድረስ አስረክቦ ይወጣ ማለት ነው። ስለዚህ እግረኛ ጦር አቅቶት አሁን በጀት እና በድሮን ነው ጨዋታው።
እነሱ ደግሞ ዝም ብለው ቀኑን ሙላ ሲደበድቡ ነው። አንድም አይነት የታጠቀ ኃይል አላገኙም። ስለዚህ እኛ ማንም የሚያግዘን አካል ከማዲዮ መጥቶ ያገዘን አካልም የለም። እኛ በራሳችን ክንድና በራሳችን ወታደር ነው እየተዋጋን ያለን። የምንዋጋበት ምክንያቱ ህዝባችን እየታረደ እየተጨፈጨፈ ስለሆነ ስሜታችን ያንን ነው የምናስበው። አሁንም ቢሆን የህዝባችን ነፃነት እስከምናረጋግጥ ድረስ እኛ ወደኋላ የምንልበት ነገር የለም። ማንም ያግዘንም አካልም የለም። በራሳችን ኃይልና በራሳችን ወታደር ነው እየተዋጋን እያንቀጠቀጥን ያለን። ስለዚህ አብይ የመቸነፉ ምልክት በአዲዮርና በድሮንና በጀት ሲዋጋን የዋለ ዛሬ። ስለዚህ ነገም ይቀጥላል። ግን ይሄ በድሮንና በጀት ህዝብ የአማራን ህዝብ የሚጨፈጭፈውን ኃይል ይህን የብልጽግና መንግስት ተብዬውን የሚገድፍ በቃ እንኳን አማራ ሆኖ ኢትዮጵያዊ ሆኖ ራሱ በዚህ ሰዓት ይህን መንግስት የሚገድፍ ካለ በጣም በጣም አስነዋሪ ነው። ስለዚህ ህዝቡን የሚጨፈጭፈውን ጠላት እንጂ እንደ መንግስት የሚያይ ማንኛውም አካል በዚህ ሰዓት እኛ እናወግዛለን። ከተገፊ ከሚጨፈጨፈው ጎን መቆም አለበት ነው ማለት የምፈልገው። ከልብ አመሰግናለሁ ወንድማችን። እንግዲህ እያደረጋቸው ያለው ነገር በእውነቱ የኢትዮጵያን ልብ በተለይም ደግሞ ይህንን የብልጽግና አገዛዝ አንገት የሚያስደፋ ተግባር እየፈጸማችሁ ነው። በእውነቱ አሁን ስትገልጽልኝ እጅግ እንደው ህሊና ላለው ሰው አንድ ቀን እንኳን የሚያስተኛ ነገር አይደለም። ምንም አያቅተንም፣ የሚገባውን ሁሉ ጨርሰነዋል። የምናደርገው በራሳችን አቅም ነው። የማንም አጋርና ረዳት የለንም ማለት ራሱ በእውነቱ እጅግ የሚያስደስት ነው። በርቱ። እንግዲህ የሚቻለውን ሁሉ በማድረግ ኢትዮጵያን፣ አማራውን ብቻ ነው ኢትዮጵያን ነፃ ለማውጣት ለምታደርጉት ትግል በእውነቱ ትልቅ አክብሮት አለን። ምናልባት አጠር ያለ መልእክት ካለ እድሉን ልስጥ። በዓለም ለሚገኘው በተለይም ይህን ትግል መደገፍ ሲገባቸው ለዚህ ገዳይና አስገዳይ ስርዓተ መንግስት የሚያግዙትን አካላቶች ጭምር ምንድነው የምታስተላልፍላቸው መልእክት? አንድ ነገር ብዬ ከዛ ወደ መጨረሻው እመጣለሁ። እሱ ምንድነው ቅድም ያላነሳሁት ነገር እና ከምሽቱ 12 ሰዓት አካባቢ ግዳ ወረዳ አንድ ወዲቾ ቀበሌ ሻሸወር ከተማ ውስጥ እንግዲህ የተቀመጠው የኦሮሞ ብልጽግና ልዩ ኃይል ወይም አድማ ብተና የተባለው ምንም የማያውቁ ንጹሃን አንድ የአንድ ወደ ቤተክርስቲያን አገልጋይ የሆነ ዲያቆን ጌታቸው አዳሙ ይባልና አንድ ደግሞ ዘሬ የምትባል እህታችንን በአሰቃቂ ሁኔታ ገደለ ማለት ነው። ስለዚህ በዛን ሰዓት እንግዲህ እነሱ መት ጭፍጨፋ ነበር የፈለጉት። ከተማ ውስጥ ያለውን ንጹሃን እነሱ የመንግስት አካል ናቸው ብለው ነበር ህዝቡ አምኗቸው እዛ ጋር ከነሱ ጋር እየተቀመጠ ያለ። መከላከያ ወደ ሌላ ቦታ ሲንቀሳቀስ ነው እንግዲህ እነሱ ጭፍጨፋ የጀመሩት ማለት ነው። ስለዚህ በዛን ሰዓት ያው የታጠቀ ኃይል ፋኖ በአካባቢው ስላለ ሌላው ከጭፍጨፋ አድኖታል ሌላው ማለት ነው። ስለዚህ እነዚህ በአሰቃቂ ሁኔታ የተገደሉ ወንድሞቻችን ወንድምና እህታችን ለዘመድ ወገናቸው መጽናናት እንማኛለን። እነሱንም በአጸደ ገነት ያኑርልን ለማለት እፈልጋለሁ። አመሰግናለሁ። በጣም በጣም አመሰግናለሁ። እግዚአብሔር ይርዳችሁ። ነፃነትና ለፍትህ ለምታደርጉት ትግል ትልቅ አክብሮት አለን። እንግዲህ በሚቀጥሉት ደግሞ ሌሎች መረጃዎች እንዲሁ ሲኖሩ መደወሌ ይቀጥላል። በርታ። በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ታንክ ዩ። እንግዲህ ክቡራን ተመልካች አድማጮቻችን እንደተከታተላችሁት ነው ወለጋን የደም መሬት ለማድረግ እየተንቀሳቀሰ የሚገኘው የሽመልስ አብዲሳ ቡድን በጦር አይሮፕላን እና በድሮን ጭምር ጭፍጨፋ ቢያደርግም ሆኖም ግን ፋኖቹ ወደኋላ እንደማይመለሱና ትግሉ ጠንክሮ እንደሚቀጥል እየገለጹ ነው የሚገኙት። ለማንኛውም እየተከታተልን መረጃውን ማቀበላችን ይቀጥላል። የወለጋ ምድር ደም መሬት ለማድረግ የሚያደርጉት ጥረት በተለይም አማራ ነቅለው ለማጥፋት ከሀገሩ ከምድሩ ለማባረር የሚያደርጉት ጥረት የሚሳካ አይደለም። ጠንካራና ልበ ሙሉ የፋኖ ልጆች አሁንም ትግሉን አጠናክረው እንደሚቀጥሉ ተስፋ እናደርጋለን። በተቻለ መጠን ይህንን ጨካኝና ገዳይ አስገዳይ ስርዓተ መንግስት በሚቻለው አቅም ሁሉ መከላከልና ካለበት ስርዓተ መንግስት ወይም ካለበት የምኒልክ ቤተ መንግስት በማስወገድ ለህዝብና ለሀገር በሚጠቅሙ መሪዎቹን እና ህግና ህገ መንግስቱን በማርቀቅ ስራዎቹ ይቀጥሉ ዘንድ እያንዳንዱ በሀገርም በውጭም የሚገኘው ኢትዮጵያ የበኩሉን ጥረት ማድረግ አለበት እንላለን። በጣም እናመሰግናለን።